አንተን አምኜ ከአንተ ጋራ መኖር አልፈልግም ብላ ራሷ ወጣ። ራሷ ደግሞ አንድ ሰው አጠገቡ ካየችው ማውጣት አልቻለችም። ከልቧ አይደለም ሀይሚ ያለችው ነገራቶች ሲደራረብባት ነው እንደዛ ልትል የቻለችው እንጂ ብሩኬን ጠልታ አይደለም፣ ወይም ከብሩኬ ህይወት ወጥታ አይደለም። ብሩኬም ደግሞ ሀይሚን ጠልቶ አይደለም። አያችሁ፣ ካስታወሳችሁት ከዚህ በፊት የሆነ ነገር እኛም የምንጠብቀው እኛም ልባችን ላይ ያሰብነውን እንናገራለን። የሚመጣ ቪዲዮ ደግሞ ሌላ ነው። ስለዚህ ሁሉንም ነገር ክፉ ከመናገር ከመሳደብ በትዕግስት ቪዲዮ መጠበቅ አለበት። ምክንያቱም ሌላ ስጦታም አለ ብሏል ትላንትና ከሰማችሁ፣ ሌላ ነገርም አለ። የግዴታ ደግሞ አንቺ እዛ ላይ መገኘት አለበት። ያል የሀይሚ ስኬት ነው እንጂ የግዴታ እዛ ላይ ተገኝ ማለት የለበትም ብሩኬ። ወይም ለማስቀናት የሆነ ነገር ለማድረግ አንድ ነገር አድርጎ ነው እንጂ ስልክ ደውሎ የሚያስጠራት ነይ ብሏት እንትን ላይ የእሷ ያልሆነውን ፕሮግራም በምንም ታምር እፈልግሻለሁ ብሎ አይጠራትም ብሩኬ ማለት ነው። እፈልግሻለሁ ብሎ የሀይሚ ያልሆነ ስጦታ ወይም ደግሞ ፕሮግራም ሀይሚን አያስተናግዳትም። ሌላ ሰው እዛ ጋር እንዲመጣ እንዲታደርግ ግን ለፈተና ለሀይሚ የሚያቀርብላት ብዙ ነገራቶች ሊኖሩ ይችላል። ስለዚህ በትዕግስት ሁሉንም ነገር በትዕግስት እናንተ በትዕግስት መጠበቅ አለባቸው። እንዴ አንድ ሰው ዝም ብሎ ነው እንዴ ቤት ሰርቶ እንዴ ቤት ዝም ብሎ ነው እንደሚሰራው? እንጨት እኮ ዛሬ ብናስበው እስቲ አንድ ኮርኒስ እኮ ለማስገባት ብዙ ነገር ነው የሚፈጀው። ምስማር ዛሬ ቤት የምትሰሩ ሰዎች እዚህ ቁጭ ብላችሁ የቤተሰብ ቤት የምታድሱ አላችሁ። የራሳቸውን ቤት እስቲ ነገ እንኖርበት ብላችሁ ለማደስ ራሱ ብዙ ነገር ይፈልጋል። ምስማር ዛሬ ኪሎ ስንት ነው? ብዙ ነገር ብሎኬት፣ ሲሚንቶ ምናምን ቀለም ስንት ነው? ስለዚህ እዚህ ጋር ተረዱ። አንድ ሰው አንስቶ ስጦታ ሲሰጥ ራሱ እሷም ዝም ብላ መቀበል የለበትም፣ እሱም ዝም ብሎ መስጠት የለበትም። ሀይሚ ወደ ሌላ ገደብ እንዳትገባ ነው ብሩኬ ይህንን ነገር ያመጣ። ይኸውላችሁ ቶሎ ብሎ ሰፕራይዝ ሊያደርጋት ብዙ ጥረት እንዳደረገ የትላንትና ቪዲዮ ላይ በጣም ይነበባል። ሰፕራይዝ ለማድረግ ቤቱን ጨርሶ ቤቱ ካለቀ በኋላ ሁሉንም ቀለምና ምንድነው የቀራ ማስታወት ብቻ ነው ያልቀራ የቀራ። ያንን ሁሉ አድርጎ ሀይሚ እንዳታይ ሰፕራይዝ ነበር። አይኑን አስሮ ሰው ጠርቶ ሰፕራይዝ ለማድረግ እንደዛ ፈልጎ ነው እንደነበብኩት ማለት ነው። ግን ዊና ምን አለው? እስቲ ሀይሚን የሚያስደስታት ነገር አድርግና ሞክራት ሀይሚ እንደማትመለስ ብሎ ዊና ተናግሮታል፣ መክሮታል። ስለዚህ ደግሞ ብሩኬ አሁን ሀይሚ ሄዳለች ወይስ የእውነቱም ቆርጣ እኔን አትፈልገኝም፣ እኔን የማትፈልገኝ ከሆነ ይሄ ቤት ይኸውላችሁ ትላንትና ብሩኬን የማትፈልጉ ከሆን ቢሆን ኑሮ ዛሬም ብሩኬን የማትፈልጉ ቢሆን ኑሮ አታለቅስም ሀይሚ። ስለዚህ ብሩኬ የሚፈልገውን ነገር አግኝቷል፣ ዛሬም ነገም ማለት ነው። እዚህ ደግሞ ቡዳ የሆነ ሰውዬ ማለት ነው። ስለዚህ ሀይሚ እየፈተናት ትላንትና እሱ የሚፈልገው ነገር ምን ነበር? ሀይሚ ትላንትና እኔ አንዴ እኮ በቤት ወይም በየሆነ ነገር ቤት ስለሰጠኝ እኔ ቤትንም አልፈልግም አንቺንም አልፈልግም ብላ ብትሄድ ኑሮ የትክክለኛ ብሩኬ ትላንትና ተስፋ የሚቆርጥበት ትክክለኛ ነበር። እንዴ ብሩክ ሲዘበራርቁ ሁለቱም አይገባችሁም እንዴ እናንተ? ሁለቱም እየዘበራረቁ እኮ ነው። ስለዚህ እንደ ጫወታ እንደሚጫወቱት እንደ ቪዲዮ ራሳቸው ድብልቅልቁ ጠዋት የተናገርኩትን ነገር ሀይሚ ተናግራለች። እኔ አንተ ያልፈለግኩት እኔ አንተ የሌለበት ቤት እኔ ምን አረግልኛል? አልቀበልም ስለ አንቺ መኖር ካልፈለግሽው እንደዛ ማድረግ ካልሻሽ ሽጪውና ምን አርጊው ሽጪውና ሌላ ነገር አርጊበት ሲባል እኔ እሱንም አላደርግም ስትለው በቃ እኔ ሽጬ ብሩን ወደ አካውንትሽን አስገባልሻለሁ አላት። አያችሁ እሱ የሚፈልገው እሱንም አልፈልግም ብላ ብዙ ነገር
እያደረገችው ነበረ። በዛኛው ላይ ብዙ ነገር ንግግር እየፈለገ ነበረ ከሷ ማለት ነው። እንዴት ከማታምኝው ሰው ጋር መኖር ትቀጥያለሽ? አንቺ እኮ እኔን አታምኝም ስላት፣ አይ እኔ እኮ ያላመንኩበት እዛ ላይ ብሩኬ ትክክለኛ መልስ አልሰጠችም። እዛ ላይ ሀይሚ ለምን ለነገ ቪዲዮ ምን እንደሚመጣ ለማንጠልጠል ነው። እና እናንተ ክፉ ነገር አትናገሩ፣ በጸሎታችሁ አግዙ። ምንም ነገር የለም የሚያስከፋም ሌላ ነገርም የሚያስመጣ። ይሄ ካራክተር ደግሞ ሌላ በእሷ ዙሪያም ያለው ሌላ ነገር የሚያስመጣ አይደለም፣ በሱ ዙሪያም ደግሞ የሚያስመጣ አይደለም። ለሀይሚ ሰፕራይዝ ሊያደርጋት ነው፣ ሌላ ነገር አይደለም። ቀለበቱን በስነ ስርዓት ይመልስላታል። እሷ ያሰረችው ቀለበት ደግሞ በስነ ስርዓት በክብሩ ነው ወደ እስቲ የትኛው ነው ቀለበቱን ይዞ የቀለበቱ ብር ነው እንጂ ብር ነው የሚመለሰው። በዛ ቀለበት በምን ያህል እንደተገዛ በሽማግሌ ዙራ ነው ቀለበቱ የሚመለሰው። ስለዚህ ቀለበቱን ነገ የመጨረሻ ቀን ይሆናል ማለት ነው። እኔ እንዳየሁት ካራክተሩ ብሩኬ ትክክለኛ የመጨረሻው ጊዜ ቀለበቱን እኔ አልፈልግም፣ አንቺ ያላደረሽውን ቀለበትሽን እሰሪ፣ እኔ ብዙ ዋጋ ከፍዬልበታለሁ፣ አሁንም ደግሜ ከህይወቴ አልወጣሽም፣ ይቅርታ ብሎ ይቅርታ ይጠይቃታል። ጥፋተኛ ነኝ፣ ያንን ልብሽን ሰብሬያለሁ፣ የምትቀበይኝ ከሆነ ነገ የመጨረሻዬን እኔንም ቁርጤን አሳውቂ። ኦኬ እና እንደዛ ብሎ ነው እንጂ ቀለበቷን ሊመልስላት ቀለበቷ መልሶ ሊያስርላት ዝም በለ ማፈል። እነዚህ ሰዎች እኮ እሱም እኮ ብለሻል፣ ግን ልጅቷ ስም የሌላት እኮ መጥታለች። እሱ እኮ ነው ያስፈራኝ። ድምቀት ነው ድምቀት ነው ነው። አሁን እዚህ ላይ አሁን መንቃት አልባሳ እኔ ያስፈራኝ ማለት ነው። ለነገ እኔ ካላየሁ ምንም ነገር ቢያጠጡኝ ማለት ነው። አሁን ነገ እውነቱን ይፈርጣል። የሁላችሁ ነገ ከአንዱ እኔ ሁለቱን እንሰጣችኋለሁ። ነገ ልጁ የብሩኬ እንዳልሆነ ወይም ፕራንክ ብሩኬ ጋር እንዳለ ብሩኬ ያፈርጠዋል። አያችሁ፣ ያፈርጣል። ወይም ደግሞ መልሶ ይቅርታ ተቀብሎ ታርቆ ሁለቱም ታርቆ አንድ ላይ ይሆናሉ ማለት ነው። ታርቆ ቀለበቱን ይመልስላታል። ቀለበቱን ከታች ያላችሁ ኮፒ ሊንክ አርጉ። ዝም ብላችሁ ቁጭ አትበሉ፣ ወይኔ ቤቱ ይዘጋል። ኮፒ ሊንክ አርጉ። ከታች ያላችሁ ከላይም አላችሁ ኮፒ ሊንክ አርጉ። እባክሽ ተይኝ፣ ዛሬ አታውሪኝ። የምር እኔ ራሱ ነቅያ ዛሬ ሆኜ አላውቅም። ሁላችሁም ጸሎት አርጉ፣ በጸሎት አርጉ። ልባችሁ አይራራ። የኛ የሆናችሁ ሰዎች ልባችሁ አይራራ። ለማንኛውም ነገ ቪዲዮ አይታችሁ እናንተ አረዳችሁ እኮ የምትወስኑት ከታች ኮሜንት ላይ ማለት ነው። ተረጋጉ ውዶቼ። ነገ ቪዲዮ ይኸውላችሁ የሚመጣውን ነገ ቪዲዮ አይተን ይኸውላችሁ የዛሬ የነገ የሚመጣው አያችሁ። ዛሬ እኛ የምንጠብቀው ሌላ ወይም ዛሬ በቃ ታርቆ ይመጣሉ ብለን ነበር አይደለም ያሰብነው። እኔ ተናግሬያለሁ ጠዋት። ዛሬ አይታረቁም፣ ነገ ነው የመጨረሻው ብዬው ተናግሬያለሁ። ነገ ያበጠው ይፈንዳ ነው። ነገ በቃ የመጨረሻው ያበጠ ይፈንዳ ነው ነገ። ደግሞ ያቺን ጎትቶ አመጣኩ ዛሬ እኮ ቢያመጣ ማለት ነው። እኔ እሱ ቤት ነው። እሱ ባይከፍት ቤቱን እሷ እንዴት መጣች? እሱ ነው ባክሽ ከፍቶ የሰጠው። ዝም በሉ፣ ተረጋጉ እናንተ ዝም በሉ። የእሷን ስም አትጥሩ እዚህ ጋር ተረጋጉ ትላለች። ደግሞ ደነገው እኮ ነው። እሷ ማታ ልታበላሽ ነው።
አስረግቻቸዋለሁ፣ ተናግራለሁ፣ ብዙ አወርቻለሁ። ነገ የሚመጣውን ቪዲዮ ላይ ትክክለኛ ማናት የመጣችው? ሌሊዬ ለእኔ ንገሪኝ እስኪ። ሌላ ምን ዝም አትይ? በኮር ንገሪ፣ በኮር ሌሊዬ በያቸው። ሌላ እንዳታወራ፣ ሌላ እንዳታወራ ነግሬሻለሁ። በቃ ንገሪ፣ ሌላ ዝም በይ። አወርዳችኋለሁ። አውርጅና እንዴ እኮ እባካችሁ ሞዲታ ያዛችሁ። ማን ቤት ነው ነው እኮ ያልኩት እኔ ስሟን አላልኩም። ስዊቹ ዜድ ፍፄ ቤት ሄደሽ አይተሽ ነይ ውጪ። በቃ እንደዛ ማለት እንትን ይላል እንጂ ያው ፍፄ ቤት ነው። ቲክታክ አንተከተካችሁ እንደው እያንዳንዳችሁ እኔ እንደውም ተናድጃለሁ። በእውነት ተሰርባችኋለሁ። ኧረ ዛሬ የምር አታውሩ። خلاص ዝም ብለሽ ኦፕሽን እንስማት። ሸዋዳ አንዴ የውላችሁ ሳናይ መፍረድ በግምት የምናወራው ነገር ዋጋ ያስከፍለናል። አይተን ምን እንደሚመጣ እኛ አሁን እዛኛው ላይ የሚጠብቀው እኛ የምናወራ ሌላ ነገር የሚመጣው ሌላ ነገር ነው። ስለዚህ እኛ ደግሞ የዚህ ቤት ህጉና ደንቡ ጸሎት አድርጉ። ሜሽን የምታደርጉ ሰዎች ካላችሁ ደግሞ ሜሽን አድርጉላችሁ። ነገ መቼም እንደዚህ ኦዲየንስ አንድ ወር ድረስ ልቡ ተሰብሮ እነሱ እዛ ጋር እኛም በቪዲዮ ልክ ነው የምናወራው። መፍረድም ማውራትም የምንችለው ነገ እንደዚህ ሊያደርግ ነው፣ ነገ እንደዚህ አይደለም። እንደዛ ሊያደርግም አይችልም። ይሄ ካራክተር እንትን አይሰጥም። እንዴ ሀብሉን አንገት ላይ አስሮ የመጣ እኮ እሷን ምን እንደምታደርግ እንዴ የማይመለከታትን ነገር ሀብሉን አስሮ የመጣበት ምክንያት የማይመለከታት የእኔ ሰው አይደለችም፣ እኔ ሰው አይደለም ብለሽ ምን ይመለከትሻል? የዛኛው ይሄ ሁሉ ሀይሚ እየተፈተነች ነው። ብሩኬ ግን ምን ያህል እንደምትወደው ምን ያህል እሱ ጋር እንዳለው ይሄ ሁሉ የእሷ ፈተና ነው። ነገ ፈተናም ወዳቂም ፈተና ያለፈውን ፈተና ሁሉም ነገ ሰብስቦ ያወጣል። ሌላ የሚመጣው ካራክተሩ እንደዛ አይፈቅድም። ጥፋት ላይ ጥፋት እንትን አይመጣም። ያ ጥፋቱን ሳታስተካኪ ሌላ አዲስ ምዕራፍ ነው የሚባለው። እናንተ አሁን የምታስቡት አታስቡ፣ አዲያ አትስጡ። እንደዚህ አይነት ነገር አዲስ ምዕራፍ የሚመጣው ይሄ ያልቆ ይሄ አንድ ላይ ተደራርጎ ነው ምዕራፍ የምመጣው እንጂ ይሄ ካራክተሩ አይፈቅድም። እዚህ ጋር ያሉበት የማስቀናት ጥግ ወይም ደግሞ ጥፋቱ ላይ ያንን ችግር ሳይፈታ ችግሩ ላይ ችግር መፍጠር የሚመጣ ሰዎች ደግሞ እዚህ ህይወት ላይ የሚመጣ ሰዎች ምን ለማድረግ እንደሚመጣው ራሳቸው ይሄ መጨመላለቅ ነው። እናንተ የምታወሩት መጨመላለቅ ምን ነበረ? ይሄ ምን እያስተማሩ ነው አሉት? ዝሙት ነው ምንድነው? ግን ፈጣሪ ቅል በለኝ። ዝሙት የሚባለው ነገር እኔ ቃላቱን አላውቅም። እንደዛ ነው የሚሆነው ነገሩ። እና ይህንን ነገር እንትን አትበሉ፣ ጸሎት አድርጉ የቤቱ ልጆች። ፈጣሪ አይለያቸው። ዜና ነገር ጥሩ ዜና ያሰማን። መድኃኒዓለም ይሄን ሸክም ወይም ዩቱብ አጥፎ ይገላግለን፣ ወይም ከራሳችን እንደዚህ አይነት ጭንቀት ያመጣው ከሁለቱን አንዱን ስጠኝ ብላችሁ መድኃኒዓለም ሆይ፣ እኔ ሁሌ የምለምነው ቢኖር መድኃኒዓለም ሆይ ወይም ዩቱቡን አጥፋ ነው የምለው። ወይም ዩቱቡን አጠፋ ገላግለን፣ ወይም እኛ የምንደሰትበት ነገር አምጣ እኛ ጋር። በተለይ ለራሳችሁም ጸሎት ለእነሱም ጸሎት አድርጉ። ፍርድ ብሩኬ እንደዚህ ያደርጋል፣ ሀይሚ እንደዚህ ታደርጋለች አትበሉ። ነገ ሁላችንም ዱላ ይዘን ነው የምንነሳው። በቃ ነገ ነው መጨረሻ የሚሆነው። ይህንን ማየት አለባችሁ። ማፍረድም ወደ ምክርም ወደ ሽምግልና ወደ ጥያቄም የምንገባበት ሽምግልናም ጥያቄም ጸብም ሁሉንም ነገር የነገን ቪዲዮ አይተኑ እነዚህን ሶስት ነገር ወይም ለሽምግልና ወይም ለጥያቄ ወይም ለምክር የምንነሳበት ነገ ነው። ወይም ደግሞ ጸሎታችን ፈጣሪዎች ሰምተዋል ብለን ምስጋና የምናቀርብበት ነገ ነው እና ሁላችሁም ጸሎት አድርጉ። የቤቱን ደንብ አክብሩ። ጸሎት ለዋ አድርጉ። ጀምሩ። እኔ ሙሉ ይዝላችኋለሁ።
ተራውን አስከብሩ። ሞዲተር ያላችሁ ሰዎች ዛሬ ማለት ነው አግዙኝ። ቤቱ ሊጥላችሁ ይችላል። በራሴ አካውንት ከገባው ይሄኔ ለምን ያለው የመጣ አስገባለሁ። ችግር የለም። እኔ ቀጥሎ ብቻ በተራፈረ እና አንዱን ተራውን አስከብሩ። በደንብ ምሩ። እኔ ጨርሻለሁ። ጸሎት አድርጉ። ምክር ሳይሆን ጸሎት አድርጉ። ከኛ ላይ የመጣብን ይሄንን ይሄዱ ወይም ቀሎ ብያለሁ ዛሬ ህዝቡ እንደዚህ ተሳስቶ እንትና ተመጣ ያስገቧት። እሺ ነው ወርድላት ያቺ የምትጸልይ እንትና ማነው ብለን እሺ ረብከታ እንዴት ነው የሚነገው? ፈጣሪ ያ ረብ ዱአ አድርጉ። አሜን አሜን እላለሁ። አይ ዛሬ ማናቸውም ልደውሉ እኔ አልፈልግም። እውነት ከሊ ወሊ ጥንቅር ይበል። ነገ ትደውላለች። ባልሽ ከደወለች አይ ማን ባለ የምን ባለ ዛሬ አይነሳም። እናቴ ዘርፍዬ ተይ እንጂ እኔ ያለሁበትን ቦታ ይስጥሻል። ዘርፍዬ እወድሻለሁ። እኔ ያለሁበትን ቦታ ይስጥሻል። ምግብ እበላለሁ ብዬ ማለት ነው። ኦብሴ ማለት ነው። ካቻላችሁ ኮፕሊንግ እያደረጋችሁ ዛሬ ማደሩ እዚህ ቤት ነው የምናድረው። እዚህ ቤት አንቺ ባትኖሪ ምን ይውጥኝ ነበር? ናኒ ወዬ እናቴ ቤቱን ኮፕሊንግ አስደርጊ። አዳርም እዚህ ነው። ቡና ምዘዥ ፈጣሪም ቢሰራ ሰው ይዘሽ። እኔ በጣም ደስተኛ ነኝ። ኧረ እባክሽ ወላሂ እሷ ያወራችው ነገር በሙሉ የኦዲየንስ የሷት ያለሽ እንደ እኔ የነገ ነው ያልኩት። የነገውን እዘዥው። እዚህ ነው የምናድረው። ስልኩ ያስጋባል። እናንተ ምን ሆናችሁ ነው? እስኪ ሌላ ነው የማን ነው የሚያስጋባው ስልኩ? አንድ ነገር ልንገራችሁ፣ ከምንም በላይ ጸሎት ይበልጣል። ከምንም በላይ ጸሎት የሁሉም ቁልፍ ነው። የምትገለብጭው ፈጣር ሰርተሽ ነኝ። ምንድን ነው ሽንጉሌት የምትገለብጭው? ስሙ እየሰማችሁኝ ነው? እናይደር ከኛ ጋር እታቻለች ብኔ ኮፒልን ካረቁ 10 ጊዜ ኮፒልን ካረቁ አርጉት። ተብተብ ኮፒልን ካርጉት እናድረው ብሌንዬ ጉዴ በላ። ናኒ ወጣች እንዴ? ናኒን አስገቧት። እኔ ወርዳለሁ። አስገቧት። አለች ናኒዬ የመንግስት ወይ ናኒ ወይ አለሽ? ሲሚ ናኒ ወጣው ሲሞን ኧረ ጉዴ። ሀዩ የት አለች? የለችም እንዴ? አዩ እኔ ፍቅር አዩ የለችም። ሂዱና አውሯት። አይ እናንተ ነገ ሰርግ ነገ የምንደሰትበት ቀን ያምጣልን መድኃኒዓለም። ኦብስዬ ኧረ እኔ በጣም ደስተኛ ነኝ። እኔ እናቴ ቅመም እኮ የመልስ ምት ነው የሰጠችው። እኔ እናቴ አለ ገና ማነው ደስ ያለው? ኦብስዬ እኔ የሚያረጋጋኝ ነገር ንገሩኝ። እኔ የሚያረጋጋ ነገር ንገሩኝ። ጨንቆኛል። እኔ እስካሁን እያለቀስኩ ነበር። ታይ ኦብስዬ ሆናት ቀለበቱ ይመለሳል። ነገ የመጨረሻው ነው። ነገ የመጨረሻው ያበጠ ይዘን
ያበጠች ፈንደል ቀለበት ሊያስር ነው እንደ ያለች እኮ ምን ያደርግ እኮ ሰፕራይዝ አያደርጋትም እንዴ? ለሰፕራይዝ እንጂ ላይ ነገር አለ ክፉ ነገራት እንዳትናገር ያደርጋል ያምናለሁ። ልትሳደቡ ትችላላችሁ። አሁን የዛ ይፋጃል ቡድን ነገር ቃላዎች ይመለሳል። ጸሉ ዝም ብላችሁ ምን እናድራለን? እሺ እሱ ነው ምናድረው። ምንም አሽሙር አልናገርም ዛሬ አፌ ተዘግቷል። አሽሙር አልናገርም። ኦብስዬ አሁን ማለት ነው አሁን ሙይት ይዙና እኔ ጥያቄ አንዴ ትንሽ ነገር ሊያወራ ነው። ምን መሰለሽ እኔ ወጥቼ ልመለስ። እናንተ ለምንድን ነው የኔ ስልክ ትክክል